ህፃኑን ልጅ ሁሉም ሰው አብሮት ፎቶ ይነሳል፣ ይስመዋል፣ ስጦታ ይዘውለት ይመጣሉ። ያልታሰበ ነገር ተፈጠረ። በጠራራ ፀሐይ እረፍት ለመውሰድ ከተኛችበት ከእንቅልፏ ብንን ብላ ተነሳች። የሚወደን ሰው ሁሉ መውደዱ ጤነኛ ነው ብሎ ማሰብ ሞኝነት ነው። ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ ሁለት ጥንዶች ከረጅም ዓመት በኋላ ከለንደን ሲመጡ የሀገራቸው ምግብ ሰው፣ ጎረቤት፣ ዘመድ አዝማዱ ሁሉ በፍቅር ነው የተቀበላቸው። በጣም ደግሞ የሚያስደስተው ነገር ልጅ ወልደው ለመጀመሪያ ጊዜ ከ8 ወር በኋላ ልጃቸውን ከወለዱ ከ8 ወር በኋላ ይዘውት ወደ ሀገራቸው ሲመጡ የተመለከተው ዘመድ አዝማድ ጓደኞቻቸው ሁሉ በፍቅር ነው የተቀበሏቸው። በጣም ነው የተደሰቱት። ህፃኑን ልጅ ሁሉም ሰው አብሮት ፎቶ ይነሳል፣ ይስመዋል፣ ስጦታ ይዘውለት ይመጣሉ፣ ይንከባከቡታል። በጣም ደስተኞች ነበሩ። የሀገራቸውን የናፈቃቸውን ምግብ ዘመድ አዝማድ ጎረቤት ሁሉ ተሰብስቦ በየቤቱ እየተጋበዙ በግብዣ ተጨናነቁ እስከምንል ድረስ ጥሩ ጊዜ እያሳለፉ ነበር። ታዲያ ሁለቱ ጥንዶች ሁሉም ሰው የሚወደው ልጃቸው፣ ብርቅ የሆነው ልጃቸው ከዚህ ቀደም ሰርጋቸውን ያደረጉት ውጭ ሀገር ነበረ። ብዙ በዓላትን ውጭ ሀገር አሳልፈው ከረጅም ዓመት በኋላ ስለሆነ የመጡት ሁሉም ሰው ይወዳቸዋል። ሁሉም ሰው ተደስቷል በእነሱ። አልማዝ የምትባለውን ያክል ሴት ግን የተደሰተ የለም። አልማዝ ህፃኑ ልጅ ከእጇ እንዲወርድ አትፈልግም። የአባትየው እህት ናት፣ ታላቅ እህቱ። ብዙ ዓመት ልዩነት አላቸው ከአባትየው ጋር። ይህችው ግለሰብ ህፃኑን ስታቅፈው ሰው ሲነካባት ትናደዳለች። ከእጅ ያታወርዱት ነው የምትለው። እሷ ብቻ አቅፋው መዋል ነው የምትፈልገው። አልማዝ ማታ ከኔ ጋር ይተኛ ብላ እናትና አባቱን ጠይቃ ነበር። ፍቃደኛ አልሆኑ። ግን አልማዝ አቅፋው ማደር የፈለገችው የፍቅሯን ነው ብለው ነው ያሰቡት። ታዲያ ይህን ህፃን ልጅ ሁሉም ሰው ተደስቶ እየተንከባከበው እያለ 3 ሳምንታቸው አልቆ ሊመለሱ ጥቂት ቀን ሲቀራቸው ግን ያልታሰበ ነገር ተፈጠረ። ህፃኑ ልጅ ከተኛበት አልጋው ላይ በጠራራ ፀሐይ እናቱ፣ አባቱ፣ አክስቱ ባሉበት፣ ሞግዚቱ ባለችበት ሌባስ ሊገባ በማይችል ሁኔታ የተሰበረ በር የለም፣ መስኮት የለም፣ ምንም ነገር ባልታየበት ሁኔታ ከአልጋው ላይ ተሰረቀ። ጎረቤት ቤት ተፈተሸ፣ ዘመድ ተሰበሰበ፣ ጎረቤት ተሰበሰበ፣ እያንዳንዱ ቤት ታየ። ማንም ህፃኑ ልጅ የት እንዳለ ግን ሊያውቅ የቻለ የለም። እናትና አባቱ የመጡት ለ3 ሳምንት ነው። የ3 ሳምንት መሄጃ ጊዜያቸውን አራዝመው በሀገራቸው ለረጅም ወራቶች ተቀምጠው ህፃን ልጃቸውን ሲፈልጉ ቆዩ፣ ግን አላገኙትም። የሚያሳዝነው ነገር ከቤታቸው 6ኛ ቤት ህፃኑ ልጅ ኩሽና ውስጥ ተደብቋል፣ ግን ሊያገኙት አልቻሉ። ታስቦና ታቅዶ አብሯቸው አይዟችሁ ልጃችሁ ይገኛል፣ እዚህ ጋር እንፈልገው፣ እንደዚህ ሆነ ይሆናል እያለ የሚያለቅስ የሚያባብላቸው፣ የሚያጽናናቸው፣ የሚያፋልጋቸው አንድ ሰው ህፃን ልጃቸውን ደብቆባቸዋል ከቤታቸው 6ኛው ቤት። እነሱ ግን አላወቁም። እያለቀሱ ይፈልጋሉ። ግዴታ ነውና ህይወት ነውና ተስፋ ቆርጠው ወደ ሀገራቸው ከተመለሱ በኋላ ህፃን ልጃቸው ግን ለምን ያህል ጊዜ ከቤተሰቦቹ ተነጥሎ ተሰርቆ እንደቆየ ስናስብ ዓመታት መሆናቸው እጅግ ልብ ይሰብራል። ሳራና ዳዊት
ወደ ሀገራቸው የመጡ ቀን ጠዋት በጣም ነበር የተደሰቱት። ዘመድ አዝማድ ጎረቤት ሁሉ ተሰብስቦ ከልጁ ጋር ጥሩ ጊዜ እያሳለፉ ነው። ልክ የገቡ ቀን ጠዋት ነበረ ይህች ሰው ወደ ቤታቸው የመጣችው። ሞግዚት ናት። ሞግዚቷ ከመጡ ሰዓት ጀምሮ በጣም እያገዘቻቸው ነው። እኩል ቀን ወደ ቤታቸው ስለገቡ ሁለቱም እንግዶች ነበሩ። ሞግዚቷም ባልና ሚስቱ ማለት ነው። ወዲያው ተግባቡ። ባልና ሚስቶቹ ወደዷት። ንጽህናዋ፣ ልጅ አያያዟ፣ እርጋታዋ፣ ሁሉ ነገሯ አስደስቷቸዋል። ይህች ሞግዚት በጣም ዝምተኛ ነች። አንገቷን ደፋ ያደረገች ሰው ናት። ግን ደግሞ ነገሮችን በትኩረት የምትከታተል ሰው ነች። ከዛ በተጨማሪ ልታግዛቸው በቤታቸው ደግሞ አልማዝ አለች፣ የአባትየው ታላቅ እህት። ሁሉ ነገር ሰላም ሆኖ እየሄደላቸው ነው። እናትየው ግን አንዳንድ ጊዜ ሞግዚቷና አልማዝ ላይ የምታየው ነገር ደስ አይላትም። ታዲያ እዚህ ቤተሰብ ውስጥ ያሉት ሁሉም ሰዎች ጥሩ ጊዜ እያሳለፉ እያለ አንድ ቀን እናትየው የተመለከተችው ነገር ግራ ገባት። በዛን ዕለት ለልጇ ልብሱን ቀይራለት አጣጥባው ልታስተኛው እያዘጋጀችው የነበረችውን ይህችን ሞግዚት ፎቶ ዝም ብላ ስታነሳው ተመለከተቻት። እናትየው ግራ ገባት። ተመለከተቻት፣ ታነሳዋለች፣ እያገላበጠች ታነሳዋለች፣ ልብስ ታለብሰዋለች። አንድ ጊዜ በመሸፈኛ በብርድ ልብስ ትሸፍነዋለች፣ አንዴ ትገልጠዋለች። ከዛ በኋላ ደግሞ ፎቶውን ያነሳችውን ለሰው ትልከዋለች። ሞግዚቷ ይሄንን ስታደርግ ግራ ገብቷት ነበር የተመለከተቻት። እናትየው ጠየቀቻት፣ ለምንድን ነው ፎቶ የምታነሺው ስትላት፣ ሞግዚቷ ግን ምን አለች? ይሄው ደስ አይልም? ልብሱን ቀይሬለት እኮ ስላማረኝ ነው፣ አያምርም አለቻት። እናት ተናደደች። ሁለተኛ ልጄን ፎቶ እንድታነሺው አልፈልግም አለቻት። እንደገና አሁንም ደስ ስላለኝ ነው፣ ሌላ ምክንያት የለኝም ብላ ልታስረዳት ሞከረች ሞግዚቷ። እናትየው ግን ደግማ ትልቅ ጭንቅላቷ ውስጥ የተፈጠረውን ጥያቄ ጠየቀቻት። ካነሳሽው በኋላ ለምንድን ነው ለሰው ምትልኪው? ስትልኪ አይቼሻለሁ ለሰው አለቻት። ስልኳን አመጣችና እዩ ከፈለግሽ የላኩላት ለእህቴ ነው። ለምን? ደስ ስላለኝ ብላ መለሰችላት። እናት ደግማ ልጇ አጠገብ ፎቶ እንዳታነሳ ብቻ ሳይሆን ስልኳን እንዳትይዝ ነግራት ያቀን አለፈ። ግን በሷ ብቻ አይደለም ደስተኛ ያልነበረችው፣ በአልማዝም ጭምር ነው። አልማዝ የምታረገው ነገርም ግራ ይገባት ነበር። በተለይ በአልማዝ ደግሞ ቅር ያላት መቼ ነው? እናት እረፍት ልውሰድ ብላ በሌላ ቀን ተኝታ ነበረ። ተኝታ ግን ደግሞ ቀልቧ ነገራት የምንለው አይነት አለ አይደለ? ድምፅ ሳይሰማ ኮቴ ሳይሰማ ሳትቀሰቀስ በጠራራ ፀሐይ እረፍት ለመውሰድ ከተኛችበት ከእንቅልፏ ብንን ብላ ተነሳች። ለምን? ፊት ለፊቷ ቆማለች አልማዝ። አልማዝ ፊት ለፊቷ መቆሟ አይደለም የሚያስደነግጠው፣ ህፃኑ ልጅ ትኩር ብላ ታያዋለች። አፍጥጣ ነበር የምትመለከተው። ምን እያረግሽ ነው አለቻት። ልጁን እያየሁት። ለምን? አይ በርዶት እንዳይሆን ርቦት እንዳይሆን እየተመለከትኩት ነው፣ ህፃኑን ስለምወደው ነው አለቻት። ልጁን ለምን እንደዚህ ታያዋለች በተኛበት ብላ ግራ ገብቷት እናት ተይ አለቻት። እንደዚህ አትዩ ልጄን አለቻት። አልማዝ ግን እንመለሰችላት፣ ስለምወደው ሁሉ ጊዜ ቆሜ እኮ እንደዚህ አየዋለሁ፣ በተኛበት መተሽ ሁሌ እንደዚህ ታፈጭበታለች ትላት አዎ ብላ መለሰችላት። እናት ግራ ገባት። ሞግዚቷ በዚህ በኩል አልማዝ በዚህ በኩል የሚያሳዩት ነገር ስለ ልጇ ብዙም ደስ አላላትም ነበር። ግን ምንም አላለችም። ሁሉን ነገር በዝምታ አለፈችው። ባልና ሚስት ሳራና ዳዊት አገራቸው ከመጡ በኋላ ሊያሳልፉ ያሰቡትን ነገር ሁሉ በደስታ እያሳለፉ ነው። ሊመለሱ ጥቂት ቀን እየቀራቸው ነው። እናትየው ደስተኛ ናት፣ አባትየው ደስተኛ ነው። ህፃኑ ልጅም በደንብ እየተንከባከቡት፣ ዘመድ አዝማድ ጎረቤት ሁሉ እየተሻማ 3 ሳምንት ሊያልቅ ጥቂት ቀናት ሲቀረው እናትየው እያስቸገራት የመጣ ነገር አለ። ምንድነው? የሞግዚቷና የአልማዝ ጸብ። ሁለቱ መገላገል በጣም ነው የቸገራት። እኔ ልቀፈው እያሉ ይሻሙበታል። በዚህ ነገር በጣም ነበረ ድክም ያላት። ምክንያቱም ሁለቱም ትላልቆች ሆነው እልህ እያያዛሉ በህፃኑ። ግራ ይገባት ነበረ። መነሻውም መጨረሻ ላይ የደረሰችበትም የመጨረሻው ነጥብ ግን ከፍቅራቸው የተነሳ ነው። ሁለቱም ስለሚወዱት ነው ብላን ያሰበችው።
በአንዱ ቀን ማታ ግን ሌሊቱን ሙሉ እናት ስትንቆራጠጥ አደረች። እንቅልፍ አልወስዳላት። ትንሽ ደግሞ ሸለብ ካረጋት በኋላ ያለ ምንም ምክንያት ድምፅ ሳትሰማ ሰው ሳይቀሰቅሳት ከእንቅልፏ ትነቃለች። የእናትነት ሆዷ ነግሯት ነው ይላሉ ሰዎች። ጠዋት ስትነሳ ግን ከሁሉ ሰው ቀድማ ነበር የተነሳችው። ሳሎን ውስጥ የተመለከተችው ነገር አስደነገጣት። እዛ ክፍል ውስጥ ልብስ ታጥቦ የእናትየው ልብስ፣ የአባትየው ልብስ፣ የሳራና የዳዊት ማለት ነው፣ የህፃኑ ልጅ ልብስ አለ። የህፃኑ ልጅ ልብስ ከሁሉም ልብስ ተነጥሎ መታጠፉ አይደለም ያስደነገጣት። ከታጠፈ በኋላ የሞግዚቷ ምን እያደረገች ነበረ? የሆነ እቃ ውስጥ ትከተዋለች። ከእናትና ከአባትየው ልብስ ቀንሳ ሊሄዱ ፓክ እያደረገችላቸው ነው። እቃቸውን እያሰናዳች ነው። ምን እያደረገች ነው ብላ ዝም ብላ ተመለከተቻት። የልጄን ልብስ ለምንድን ነው ለይተሽ እዛ ውስጥ የምታስገቢው ብላ ጠየቀቻት። አይ አለች ሞግዚቷ፣ ልንሄድ መስሎች ነው ወይንስ እያሰናዳሽለት ነው ለጉዞ? ጥቂት ቀን ስለቀረን ለምንድን ነው እዛ ውስጥ የምታስገቢው? እፈልገዋለሁ እማለብሰው ነው ስትላት፣ ሞግዚቷ ግን የመለሰችው መልስ እናትየውን ግራ አጋባት። አሁንም የሁሉም ሰው ልብስ ችግር የለውም፣ የህፃኑ ልብስ ግን ቤት ውስጥ ብዙ ቁጫጭና ጉንዳን ስላየው ልብስ ውስጥ እንዳይገባበት ለህፃኑ ልጅ ሰስቼ ነው አጥቤ ተኮስኩለት። ከዛ በኋላ እዚህ ውስጥ እያስገባሁለት ነው እንዳይነኩበት ብዬ ቁጫጭና ጉንዳን ልብስ ውስጥ እንዳይገባ ብዬ ነው ስትላት፣ አሃ ለልጅ አስባ ነው ብላ አሰበችና ዝም አለች። ከዚህ በኋላ ይሄ ቀን እንዴት አለፈ? አባትየውም ከእንቅልፉ ተነሳ፣ አልማዝም ተነሳች፣ ህፃኑም ልጅ ተነሳ። እናትየው ጋር አንድ ላይ ተሰብስበው ቁርሳቸውን በሉ። ሊሄዱ ትንሽ ቀን ስለቀራቸው ጎረቤት በዚህ ቀን ሊሰናበቱ ተስማሙና ባልና ሚስት ህፃን ልጃቸውን ይዘው የቻሉትን ያክል በየሰው ቤት እየዞሩ ደህና ሁኑ ብለው ተሰናበቱ። ምሳቸውን የበሉት ጎረቤት ቤት ነው። ወደ ቤት ተመለሱ። አልማዝ ቁጭ ብላ ቡና እያፈላች፣ እናትየው ልጁን ለማስተኛት ወደ መኝታ ቤት ሄደች። ለምን? ደክሞታል። ልጁ ይራፍ ተባለ። በዚህ ሰዓት ምግብ መስራት ጀመረች ሞግዚቷ። እናትየውና አባትየው ቁጭ ብለው ቲቪ እያዩ አባት እንቅልፍ ሸለብ አረገው። የተወሰኑ ሰዓታት አለፉ። አልማዝና እናትየው ቡና ጠጥተዋል። ለምን? ባልየው እንቅልፍ ወሰድ አድርጎት ስለነበረ። ከዛ በኋላ ግን ልጇን ለማየት ፈለገችና እናት ተነስታ ወደ መኝታ ቤት ሄደች። ስትሄድ ልጁ የለም። እናት ግራ ገባት። ለምን? ሳሎን ተቀምጣለች። በየትኛው ቅጽበት ሰው አንስቶ እንደወሰደው ልታውቅ አትችልም። ሰው ወስዶታልን ብላ አላሰበችም። ስለዚህ ህፃኑ ልጅ ምን አነሳው ብላ ብርድ ልብሱን ያነሳችው መጀመሪያ የለም። እንደ እቃ ቁምሳጥን ውስጥ፣ አልጋ ስር፣ የተለያየ ቦታ ፈለገችው። እዛው ክፍል ማሰብ አቅቶታል ጭንቅላቷ። ከዛ በኋላ ደግሞ ተሳስታ መሰላት አቅፈውት ይሆን ብላ ፊቷን አዙራ ወደ ሳሎን ሄዳ ተመለከተች። ሁሉም በነበሩበት ቦታ ናቸው። ሞግዚቷን ምግብ እየሰራች ነው። አልማዝም ቡና እያፈላች ነው። ባሏም እዛው ሶፋው ላይ ጋደም እንዳለ ነው። ታዲያ ህፃኑን ልጅ ማን ወሰደው? ጎረቤት ተሰበሰበ፣ ሰዎች ተሰበሰቡ፣ መጡ። በየቤቱ ተፈለገ፣ በየመንገዱ ታየ። ቤቱ ሙሉን ተፈተሸ። ህፃኑ ልጅ የለም። እነሱ ያላወቁት ነገር ከቤታቸው 6ኛው ቤት እዛ ጓዳ ውስጥ ህፃኑ ተደብቋል። ሰው ሆን ብሎን የደበቀው። ከጎናቸው ያለ ሰው ነው የወሰደው። እያለቀሰ ነው ህፃኑ። እናትና አባቱን ፈልጉ፣ ግን እንዴት ብለው ያገኙት? አላወቁም እዛ እንዳሉ። ተፈተሸ፣ ተበረበረ። በፍጹም ሊታይ በማይችል ሁኔታ የተደበቀው ህፃን ልጅ እዛ ቤት ውስጥ የተቀመጠው ያችን ማታ ነበረ። ምሽቱ ከመሸ በኋላ ሌሊት 10 ሰዓት ላይ የሰረቀው ሰው ወደ ሌላ ቦታ አርቆ ወስዶታል።
እናትና አባት ምንም የተጠራጠሩት ነገር የለም። እዚህ ጋር ሕፃን ልጃቸው ሰው ይሰርቅብናል፣ እንደዚህ ያደርግብናል ብለው ያሰቡት ነገር የለም። የሚያስቡት ነገር ቢኖር አንድ ነገር ምንድነው? ይገኛል ብሎ ተስፋ ብቻ ነው። ታዲያ 24 ሰዓት አይደለም፣ በሁለተኛው ቀን 2 ቀን ካለፈ በኋላ ለፖሊስ ተናገሩ። በዚህ ቀን ለፖሊስ በተናገሩ ቀን እናትና አባትየው ሊሄዱ ተዘጋጅተው ነበር። መሄጃ ቀናቸው ነበር። ጉዟቸውን ሰረዙና ሕፃን ልጃቸውን ፍለጋ ቀጠሉ። ይገኛል የተባለበት ቦታ፣ የታሰበበት ቦታ ሁሉ ከፖሊስ ጋር ሆነው ሲፈልጉት የቀረበላቸው ጥያቄ ነበር። እዚህ ቤት ውስጥ ማን ነበረ? 4 ሰዎች አሉ። እናትና አባት፣ አልማዝና ሞግዚቷ። አባትም እናትም ያረጋገጡት ነገር አለ። እናትየው ያ ቅድም ቀን ላይ ሲዘጋጅ ያየችው ልብስ በእቃ ተደርጎ የሕፃኑ ልጅ ልብስ እንደጠፋ አውቃለች። ግን ለፖሊስ አልተናገረችም። ለምን? ስለተደናገጠች። እቃው እንደዚህ ተዘጋጅቶ ነበር አላለችም። አልማዝ እንደዚህ ወይንም ደግሞ ሞግዚቷ እንደዚህ ብለው ባይናገሩ ግልጽ ነው ከእናትና ከአባትየው ሌላ እዚህ ጋር ተጠርጣሪ ሆነው አልማዝና ሞግዚቷ አሉ። ሁሉም ሰው ቃል ሰጠ። ምርመራ ተጀመረ። ያረጋገጡላቸው እርግጠኛ ሆነው ያሉት ነገር ግን አልማዝና ሞግዚቷ በፍጹም ካጠገባችን አራቁም አሉ። አልማዝ ቡና እያፈላች ነው፣ ሞግዚቷ ደግሞ ምግብ እየሰራች ነው። ፖሊስን በፍጹም እነዚህ 2 ሴቶች ሊጠረጠሩ እንደማይችሉ ራሳቸው እናትና አባትየውን ያረጋገጡላቸው። እሺ ሕፃኑ ልጅ ማን ወሰደው? ተነነ እስከሚባል ድረስ የለም፣ ምንም ነገር ማግኘት አልተቻለም። በጣም የሚያሳዝነው ነገር እነዚህ ሰዎች ጉዟቸውን አራዘሙ ሲባል ለበርካታ ወራት ነው ያራዘሙት። ሕፃኑ ልጅ ተፈለገ፣ ምንም ሊገኝ አልቻለም። ተጠርጣሪ የሚባል ነገርም የለም። ምክንያቱም ቤቱ በሩ አልተከፈተም፣ መስኮት አልተሰበረም፣ በአካባቢው አንድም ሌላ ጸጉረ ልውጥ ሰው አልታየም። ሕፃኑ ልጅ ሊሰርቅ የሚችል ምንም ነገር የለም። አንድ ነገር ብቻ ነው ያለው ተስፋ። እሱ ምንድን ነው? ፖሊስ ክትትል አድርጎ መርምሮ ሕፃን ልጃችንን ያገኝልናል ብሎ ቁጭ ብሎ መጠበቅ። ይገኛል ብለው የቻሉትን ሁሉ ያደረጉት እናትና አባቱ በስተመጨረሻ ግን ህይወት ነውና እናትየውም አባትየውም እጅግ በጣም ልባቸው ተሰብሮ የሆነው ነገር ማመን አቅቷቸው አቅፎ የመጡትን ሕፃን ልጃቸውን ጥለው ወደ ሀገራቸው መመለስ ግዴታ ነበር። በእርግጥ እየተመላለሱ ፍለጋውን እንዲቀጥሉ ተስማምተዋል። ግን ሁሉን ነገር ማመን ያቃታቸው እነሱ ወደ ሀገራቸው ሄዱ። አሁን ፍለጋው ወደ ይገኛል የሚል ተስፋ ተቀየረ። ከዛስ ይገኛል የሚለው ተስፋ ደግሞ ወደ አንድ ቀን እናገኘዋለን ወደሚል ሀሳብ ተቀየረና ሕፃኑ ልጅ ደብዛው ጠፋ። በዚህ ሁኔታ ግን የቀጠለው ለስንት ዓመት ነው? ለ8 ዓመታት። ያ የ8 ወር ልጅ ሆኖ የምናውቀው ሕፃን ዛሬ 8 ዓመት ሆኖታል። የወሰደው ሰው ባለበት፣ ጎረቤት ባለበት፣ ትምህርት ቤት እየሄደ ልጄ ተብሎ እጁን ይዘው ትምህርት ቤት እየወሰዱ ምግብ እያበሉ እያጠጡ በፍቅር እያሳደጉት ነው። ሕፃኑ ልጅ ግን ማንነቱን አያውቅም። ከየት እንደመጣ የት እንደተወለደ እናትና አባቱ ለንደን እንዳሉ በፍጹም አያውቅም። ማደግ የነበረበት ለንደን እንደሆነ አያውቅም። አሁን የ8 ዓመት ልጅ ሆኗል። በፍቅር እዚህ ጋር ሰው እያሳደገው ነው። ታዲያ የሚገርመው ነገር እናትና አባትየው ደግሞ እጅግ በጣም ተቀይረዋል። አሁን እናት በሀዘን ውስጧ ተሰብሯል። አባት ሀዘኑን አያሳይም፣ በውስጡ ነው የሚይዘው። እናትየው ሙሉ ለሙሉ በጭንቀት ምክንያት ነው የሚሉት ሐኪሞች ታማሚ ሆናለች። ስራ መስራት አትችልም በፍጹም። ከዛ በኋላ ስራ የሚባል ቦታ ሄዳ አታውቅም። ያ እንደዛ የምትወደው ተምራ ተመርቃ በምትወደው ሙያ ላይ ተሰማርታ ለአመታት ሰርታ ራሷን የገነባችው ሴት ልጇ በሀገሯ ከጠፋባት በኋላ ሁሉ ነገር አስጠልቷታል። ላለፉት 8 ዓመታት ሌላ ልጅ ለመውለድም አልፈለጉም። አባትየው ደግሞ በሌላ በኩል መርሳት ጀምሯል። ነገሮችን መርሳት ሲጀምር ከቀላል ነገር ነው የጀመረው። መጀመሪያ ቀጠሮ መርሳት ጀመረ፣ ስም መርሳት ጀመረ፣ ጊዜ ማምታታት ጀመረ። ከዛ በኋላ ግን አንድ ቀን
ግን እኔና አንቺ ልጅ አለን ብሎ ጠየቃት ሚስቱን ሳራን። የዛን ጊዜ ነው የመርሳት ችግር እንደደረሰበት ወይንም ህመም እንደገጠመው ያወቀችው። በሐኪም ተረጋገጠ። አባትየው አሁን ጭንቅላት ውስጥ ነገሮችን እየረሳ እንደመጣ ወይንም ደግሞ የመርሳት ህመም እንደገጠመው ተረጋገጠ። እናትም አባትም የጤና እክል ገጠማቸው። እሱ መኪና መንዳት አይችልም፣ ሁለቱም ስራ መስራት አይችሉም። የሚኖሩበት ሀገር መንግስት እየረዳቸው ሆነ የሚኖሩት። በዚህ ሁኔታ 8 ዓመታት ካለፈ በኋላ እንግዲህ ወደዚህኛው ጋር ስንመለስ ደግሞ ተወዶ ተከብሮ ታጥቦ ምግቡ እየተሰራለት በፍቅር የሚኖረው ይሄ ህፃን ልጅ አንዲት አነስ ያለች የገጠር ከተማ ውስጥ ነው። አነስ ያለችው የገጠር ከተማ ውስጥ ሁል ጊዜ ትምህርት ቤት እጁን ይዛ እየወሰደች ለ8 ዓመት ያሳደገችው ግን ሌላ ሰው ሳትሆን እራሷ የአባትየው እህት አልማዝ ናት። አልማዝ ምንም ግድ ሳይሰጣት ወንድሟ ከሚስቱ ጋር እየተሰቃየ እንደሆነ በየቀኑ በስልክ እየሰማች ግን ምንም ሳይመስላት ለምን ህፃኑን አሳደገች ሰርቃ ሲባል ሁላችንም የምንጠረጥረው የራሳችን ምክንያት የምንሰጠው ነገር ይኖራል። አልማዝ ታዲያ የት ነው የምትኖረው? በምንስ ነው የምትተዳደረው? ህፃኑን ልጅ ከሰረቀችው በኋላ እንዴት አድርጋ ወሰደችው? ሁላችንም የምንጠይቀው ጥያቄ ነው። አልማዝ የምትተዳደረው ዳዊትና አልማዝ ቤተሰቦቻቸው በህይወት ስለሌሉ ጥሩ ከተማ ውስጥ ሰርተው ባስቀመጡት ዳዊትና ሳራ ሲመጡ የሚያርፉበት ቤት ተከራይቶ የኪራዩን ብር እየወሰደች ነው ላለፉት 8 ዓመታት የሰረቀችውን የወንድሟን ልጅ የምታሳድገው። ማንም የጠረጠራት የለም። ባልና ሚስቱ ሁል ጊዜ በየ6 ወሩ እየመጡ ልጃችን እንዴት ሆነ ይላሉ። የዛን ጊዜ እነሱ ከመምጣታቸው በፊትም በኋላም እየተከታተለች ሄዳ እንዴት ሆነ የህፃኑ ነገር ብላ የምትጠይቀው አልማዝ ነች። አልማዝ ህፃኑ ልጅ ምን ደረሰ ብላ ስትጠይቅ ሄዳ የምትሰጠው የት ነው? ጎረቤት ነው። ለጎረቤት ሰታ ነው እሷ ሄዳ የምትመጣ። በጣም ርቀት ያለው ቦታ ነው። ታዲያ ለምን አልተጠረጠረም ይሄ ቦታ ያለን እንደሆነ አባቷና የዳዊት አባት አንድ አባት አይደሉም፣ በእናት ነው የሚገናኙት። አባትየው አገር ውስጥ እየኖረች እንደሆነ ነው ወንድሟ የሚያውቀው። ተስፋ ስለቆረጥኩኝ አለችው። ልጁ ስለጠፋ ስለተናደድኩኝ ይሄንን ቤት ላከራየውና በቃ አባቴ ሀገር ሄጄ ልኖር ብላ አሳመነችው ወንድሟን። ሀዘን ላይ ናቸው። ልጃቸው ጠፍቶባቸዋል። እነሱ እሷን በፍጹም ሊጠረጥሯት አይችሉም። እሺ ብለው ተስማሙ። ሄደች። ህፃኑን ልጅ ይዛ ስትሄድ በጭካኔ ውስጧ ደግሞ ምንም ሳትራራላቸው ሲሰቃዩ እያየቻቸው በስልክ በየጊዜው እያወራቻቸው ሲያለቅሱ፣ ተስፋ ሲቆርጡ፣ ሲታመሙ እየሰማች ነው። ምንም አልመሰላትም። ህፃኑን ልጅ እሷ እንደውም የአካባቢው ሰው የሚያውቃት ያቺ ለልጇ የምትራራው እናት፣ ያቺ ባሏ የሞተባት እናት ነው የምትባለው። ለምን ባሏ እንደሞተ ነው የምትናገረው። ልጁን ግን የምታስጠራው በራሷ አባት ወንድም ነው። የራሷን አባት ወንድም ወይንም አጎቷን ሄዳ ምን አለችው? አጎቴም ይሄን ልጅ ላሳድገው ሰው ሰጥቶኛል አለችው። ስለዚህ በአንተ ስም ይጣራ ብላ ስትጠይቀው በእኛ ማህበረሰብ ልጅ ማሳደግ ደግ ልማድ ወይንም ደግሞ ጥሩ የምንለው ባህላችን ነው። አጎትየው በጣም ደስ አለው። አልማዝ ሳታገባ ሳትወልድ በጣም ጊዜዋ አልፏል ብለው የሚያዝኑላት አይነት ቤተሰቦች ስለሆኑ ቢያንስ የሰው ልጅ ታሳድጋለች እንደ ልጇ ብሎ ደስ አለው አጎትየው። ህጋዊ ፍቃድ ሰጣትና በሱ ስም ይጠራል። በአጎቷ ስም እየተጠራ ሲኖር ልጁ አጎቱ እንደሆነ መጠሪያው አያውቅም። እናትና አባቴ ብሎ የሚያምነው ሟች አባቴ ያለችውን ነው። እሷን ደግሞ እናቴ ብሎ ነው የሚያውቀው። ይሄ ከለንደን የመጣ ድንቡሽቡሽ ያለው እናትና አባቱ በፍቅር ያሳደጉት ህፃን ልጅ ዛሬ ሌላ ሰው ነው። አንዳንድ ጊዜ አጣብቂኝ ውስጥ ይከታታል። ሰዎች እናትህን አትመስልም አሉኝ፣ አባቴን ነው እንደምመስለው ይላታል። እስቲ የአባቴን ፎቶ አሳየኝ ብሎ ሲጠይቃት አሁን እንደዚህ አይነት ጥያቄ አትጠይቀኝ፣ እኔ ማሳይህ ስታድግ ነው፣ ትልቅ ሰው ስትሆን ነው ትለዋለች። ልጁ በጣም ነው የሚወዳት፣ በጣም ነው የምትንከባከበው፣ በጣም ነው የምታጫውተው። አይደክማትም ስታጫውተው። እሷ ሴት ሆና ግን የወንድ ጨዋታ ታጫውተዋለች፣ ታበለዋለች፣ ታጠጣዋለች፣ ታስተኛዋለች፣ ታቅፏለች። ከእጇ አትነጥለውም። ለልጇ ስስታም እናት ነው የሚሏት። አንድ ስለሆነ እኮ ነው የምትሳሳው። ወይ ባሏ ስለሞተ እኮ ነው፣ የባሏ ማስታወሻ ነው። ይሄን ነው የሚለው ሰው። ጎረቤት የሚያውቃት እሷን በጣም ጥሩ እናት እንደሆነች ነው። ትምህርት ቤት የምትታወቀው እንደዛ ነው። በልጃቸው ናፍቆት ብዛት ሁለቱም በተለያየ አይነት ህመም ውስጥ ያሉት እናትና አባት ግን አንድ ቀን የፖሊስ የስልክ ጥሪ ደረሳቸው ከሀገራቸው። 3 ቀን ባልሞላ ውስጥ
ወደ ሀገራቸው ሲመለሱ ልጃችሁ ይሄ ነው ያላቸው ፖሊስ ነው። 8 ዓመት ቢፈጅም ተከታትሎ ደረሰበት። ታዲያ ለምን ይሄን ያህል ጊዜ ፈጀበት ለፖሊስ ልንል እንችላለን? ብዙ መረጃ፣ ብዙ ማስረጃና ብዙ መናገር የሌለባቸውን ነገር የደበቁት እናትና አባት አውቀው አይደለም። በሰዓቱ መደናገጥ፣ አለማስተዋል፣ ከዛ ቀጥሎ ደግሞ መታመማቸው ነው ተብሎ ነው የታሰበው እንጂ በቀላሉ ፖሊስ ሊደርስበት የሚችለውን ነገር እራሳቸው ናቸው ድፍን አድርገው ውክልና ለአልማዝ ሰጥተው የምትከታተልላቸው ሁሉን ነገር አልማዝን አድርገው አምነው ፖሊስን አሳስተዋል። ነገር ግን 8 ዓመት ቢፈጅም ፖሊስ ስለጠረጠራት በራሱ መንገድ ክትትል አድርጎ በቤቷ ሕፃኑን ልጅ ይዛ አገኛት። ይሄ ልጅ የልደት ካርድ የለውም፣ የክትባት ካርድ የለውም፣ ምንም አይነት እሱን የሚጠቅስ ነገር የሕፃንነቱ ልታሳይ የምትችለው ነገር የለውም። ያለው አንድ ነገር ነው፣ እሱም ትምህርት ቤት የተመዘገበበት የትምህርት ቤት ካርድ ብቻ ነው። ሌላ ምንም ነገር ሕፃንነቱን የእሷ ልጅ መሆኑን የሚያሳይ ነገር የለም። እሷ ብትናገርም ባትናገርም ማስረጃ ብታመጣም ባታመጣም ፖሊስ ግን ጊዜ ቢፈጅበትም ልጁ የእሷ እንዳልሆነ ደርሶበታል። ማንም ሊጠረጥር በማይችል ሁኔታ የተደበቀ ቦታ የገጠር ትንሽ ከተማ ውስጥ ወስዳ የምታሳድገው አልማዝ ለማሳሳት የተጠቀመችበትና የሄደችበት መንገድ ርቀት 8 ዓመት ቢፈጅም ታውቆባታል። ታዲያ እናትና አባቱ ሲመጡ ልጃቸው እቅፋቸው ስለገባ በጣም ተደሰቱ። አባት የማስታወስ ችሎታው በጣም የወረደ ነው በዚህ ሰዓት። ልጁን ሲያየው ግን አስታወሰው፣ ስሙን ጠራው። በጣም ተደሰቱ። ያለፈውን ጊዜ ማስተካከል እንደማይችሉ ያውቃሉ፣ ግን ብዙ ትልቅ ልዩነት አለ። አልማዝ 8 ዓመት ለሰራችው ወንጀል በሕግ ቁጥጥር ስር ከዋለች በኋላ ምርመራ ከተጠናቀቀ በኋላ ፖሊስ የራሱን የሆነ መንገድ ተከትሎ ፋይል ካደራጀ በኋላ ለአቃቤ ሕግ ሰጠ። አቃቤ ሕግ ክስ መሰረተና ፍርድ ቤት ቀረበች። በዳኛ ፊት ቀርባ ጥፋተኛ ተብላ ወደ ማረሚያ ቤት ስትሄድ ሕፃኑ ልጅ ግን አዘነላት። እናቱ ነቻ፣ እንድትታማ አይፈልግም። እሷ ናት የሰረቀችህ እንዲባል አይፈልግም። በፍጹም አልማዝን እማዬ ብሎ እየጠራ ያለቅሳል። እናቱ እኔ ነኝ እናትህ ስትለው አይ እሷ ናት እናቴ ነው የሚለው። ምክንያቱም እሷ ናት ያሳደገችው፣ ፍቅር የሰጠችው። አነጋገሩ፣ አለባበሱ፣ አስተሳሰቡ ያ ከለንደን የመጣው የ8 ወሩ ልጅ አይደለም፣ አሁን ሌላ ሰው ነው። እናትና አባቱ ግራ ገባቸው። አልማዝን ይወዳታል። እስከ ዛሬ ድረስ ለምን አልፈለጋችሁኝም? የት ነበራችሁ እያለ ይናደድባቸዋል። እናቴን አትሟት ይላቸዋል። አንቺ አይደለሽም እናቴ እሷ ናት ይላታል። አባትየውን ጭራሽ ሊጠጋው አይፈልግም። ሊያናግረውም ምንም ሊል አይፈልግም። እነሱ የጠበቁት የተገናኙ ቀን የሚተቃቀፉ የሚላቀሱ ምናምን ነው። እሱ ዝም ብሎ ያያቸዋል። ምንድናቸው ብሎ ግራ ገብቶታል። አያውቃቸውም። ልጃቸው ለ8 ዓመት መነጠቃቸው መሰረቃቸው ብቻ አይደለም፣ ማንነቱ ጭምር በዛ 8 ዓመት ውስጥ ሲሰራ ሌላ ሰው እንደተደረገባቸው ገብቷቸዋል። ብዙ መስዋዕትነት የከፈሉት እናትና አባት ተደውሎ ኑ ልጃችሁ ተገኝቷል ሲባል አልነጋ አልመሽ ብሏቸው 24ቱ ሰዓት 24 ዓመት የሆነ ይመስል በጣም ረዝሞባቸው ልጃቸውን እቅፋቸው ካስገቡ በኋላ ግን ያልጠበቁት ሌላ ችግር ወልዷል። 8 ዓመት መለያየት። ማንነቱ ሌላ ስለሆነ አይፈልጋቸውም፣ አያናገራቸውም፣ ያኮርፋቸዋል። ህይወቴን በጠበጣችሁት የሚል እስከሚመስል ድረስ ፊት ይነሳቸዋል። ግራ ገባቸው። ጊዜ ያበላሸውን ነገር ጊዜ ያስተካክለዋል ብለው ከማሰብ ውጭ ግን ምንም ሊያደርጉት የቻሉት ነገር የለም። አልማዝ ለምን ተብሎ ተጠየቀች። ሁሉ ነገር ካለቀ በኋላ እነሱ ማወቅ የፈለጉት ነገር ለምን ይሄን አደረግሽ ነው የተባለችው። እሷ ደግሞ የራሷ የሆነ የምትናገረው ነገር አላት። ትክክል አይደለም ወይንም አይምሮ ህመምተኛ ነች ልንል እንችላለን። እሷ ግን የምትለው ነገር ምንድነው? በልጅነቷ ጀምሮ እናትና አባታቸው ከሞቱ በኋላ የነበረችው ያቺ ሁሌ እየመጡ የሚያርፉባት ቤት ነች። አልማዝ በሷ አስተሳሰብ እናትና አባታቸውን ተክታ እህትና ወንድሞቿን አሳድጋለች። በተለይ ይሄኛውን ወንድሟን ዋጋ ከፍላለታለች፣ አሳድገዋለች፣ አስተምረዋለች፣ ለቁም ነገር አድርሰዋለች። እሱ ግን አንድም ቀን መጥቶ አላየኝም። የመጣው የሚስቱን ቤተሰቦች ልጅ ከወለደ በኋላ ለነሱ ልጁን ለማሳየት ነው። ስለዚህ በአልማዝ አስተሳሰብ እሷ ያላገባችው፣ ያልወለደችው፣ ያልተማረችው ለእህትና ለወንድሞቿ ዋጋ ስትከፍል ነው። ሌሎቹም ውጭ ሀገር ነው ያሉት። አልማዝ ብቻ ነች ሀገር ውስጥ ያለችው።
ስለዚህ እሷ ስላዘነች አሁን የካሳ ዘመኗ ነው ለሷ። ካሳዋ ደግሞ ማን ነው? ህፃኑ ልጅ ወስዳ ማሳደግ ነው ብላ አሰበችና ህፃን ልጃቸውን ይዛባቸው ሄደች። የተናገረችው ነገር ይሄንን ነው፣ ሌላ ምክንያት የላት። የነሱ እንባ፣ የነሱ ሀዘን፣ የነሱ ህይወት በዚህ መጠን ወዳልተገባ መንገድ መሄድ ምንም አልመሰላት። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ሀሳብ በጣም ያስገርማል፣ ያስደነግጣል። እህት ወንድሟ ላይ ለምን ይሄን አደረገች? እሷ ናት እውነቱን የምታውቀው። የተናገረቻቸው የተለያዩ ነገሮች ቢኖርም ቤተሰቡን ግን በዚህ መጠን ህይወታቸውን እስከ ወዲያኛውን ያበላሸችው፣ ሊሄዱ የማይገባቸው መንገድ እንዲሄዱ ያደረገችው። ታዲያ እዚህ ውስጥ ግን ትልቅ የምንረዳው ነገር ልጆች የሚንከባከባቸውን አጠገባቸው ያለውን ፍቅር የሚሰጣቸውን እንጂ ከነሱ ጋር ያልኖረውን የወለዳቸውን አይደለም። ግዴታ ስለወለድናቸው ልጆቹ ይፈልጉናል ማለት አይደለም። የሚንከባከባቸውን አጠገባቸው ያለውን ሰው ነው የሚወዱት። ይሄ አልማዝ ጥሩ ምሳሌ አይደለችም። ሰርቃ መውሰዷ ያስወቅሳታል፣ ግን ትልቅ ትምህርት ይሰጠናል። ልጆቻችንን ካጠገባችን አድርገን እየተንከባከብን ማሳደግ ምን ያህል ዋጋ እንዳለው ስለወለድናቸው ብቻ የኛ እንዳልሆኑ መረዳት መቻል አለብን። መውለድ የኔ አያስብልም ልጅን፣ ወይንም ደግሞ ስለወለድናቸው ብቻ የኛ ማለት ናቸው አይደለም። የምንሰጣቸው ጊዜ፣ የምንሰጣቸው ፍቅር ጥሩ ባልሆነ ሁኔታ እንኳን እንደ አልማዝ የሰረቀም ሰው ቢሆን በፍቅር ካሳደጋቸው ለካ ልጆቹ የሚወዱት ያሳደጋቸውን ሰው ነው እንድንል ያደርገናል። እዚህ ውስጥ ትልቁ የአልማዝ በደል ደግሞ ጊዜያቸውን የወሰደችባቸው፣ ጊዜ የማይተካ እንደሆነ፣ ጊዜ በፍጹም እርማት የሌለው ነገር እንደሆነ የተመለከትንበት ታሪክ ነው። አዎ ጊዜ እኮ ይቅርታ አያደርግም። ካለፈ በኋላ ይቅርታ ብንጠይቀው ጊዜን ተመልሶ አይመጣም። ይቅር የማይል ነገር ነው ጊዜ። ጊዜ ቆሞ አይጠብቀንም። ሰዓታችን ቆሞ አይጠብቀንም። በምንም ተአምር ትልቅ ኪሳራ ከከሰርም በህይወታችን የምንከስረው በጊዜ ወይንም በሰዓታችን መሆኑን የምንረዳበት ታሪክ ነው። ምን አድርገው እነዚህ ወላጆች ያንን የባከነ 8 ዓመት ምን ቢያደርጉ ይመልሱታል? ለዚህ ነው በሰዓት በጊዜያችን እንዳንከስር ጥንቃቄ ማድረግ መቻል አለብን። እያንዳንዷ ደቂቃ ዋጋ እንዳላት የሚያስተምረን ታሪክ ነው። በፍጹም ጊዜያችንን ምን ላይ እንደምናውል ጥንቃቄ ማድረግ መቻል አለብን። ያለፈ ነገር፣ ያለፈ ጊዜ፣ ያለፈ ሰዓት ሊስተካከል ሊታረም እንደማይችል የምንረዳበት ነገር ነው። ጊዜያችን ከተቃጠለ በኋላ ገንዘብ አያስተካክለውም። ጊዜያችን ከተቃጠለ በኋላ፣ ጊዜያችን ካለፈ በኋላ ይቅርታ አይመልሰውም። የፈለገ መስዋዕት ብናረግ፣ ምንም ብንሆን ልናስተካክለው ማንችለው ኪሳራ ማለት ጊዜ ስለሆነ ጊዜያችንን በአግባቡ በህይወታችን መጠቀም እንዳለብን የሚያሳየን ታሪክ ነው። ምንድናት እቺ ሴት? አሁን ለምሳሌ አልማዝ ይቅርታ ብትላቸው፣ አልማዝ ገንዘብ ብትሰጣቸው፣ አልማዝ ተመልሶ ሊመጣ የማይችል ጊዜያቸውን እና ብላ ብትለምነው፣ ምን ብታረግ እነዚህን ወላጆች ጊዜያቸውን ትመልሰዋለች? ወላጆች እነዚህ እናትና አባት ጊዜያቸው ስላለፈ ብቻ አይደለም አባት ከልጁ ጋር፣ እናት ከልጁ ጋር ሊያሳልፉ የሚገባቸውን ብዙ ነገር አይደለም የወሰደችባቸው። ይህች ሴት ማንነቱን መስራት ላይ ጭምር ከጊዜ ጋር አብሮ የሚሄድ ነገር ወስዳባቸዋለች። እናትና አባቱ አብሮት በዓል፣ ልደት ምናምን ብቻ ማክበር አይደለም የተነጠቁት። ማን ነበር ማንበብ ሊያስተምረው የሚገባው? ማን ነበር ምግብ መብላት ሊያስተምረው የሚገባው? ማን ነበር ከሱ ጋር ዳዴ ማለትና መራመድ ሊያሳየው የሚገባው? ማን ነበር በየቀኑ ጧት ከእንቅልፉ ሊቀሰቅሰውና ካልጋው ሊያነሳው የሚገባው? ገላውን ሊያጥበው የሚገባው? እናትና አባቱ ያንን ሁሉ ምንም አድርገው ሊያስተካክሉት የማይችሉ ልጅነቱን የወሰደችባቸው። ከሱም ላይ ከነሱም ላይ ልጃቸውን እያንዳንዷን ቀን የነበረውን እድገት እየተደሰቱ ጥርስ አወጣ፣ ጥርሱ አደገ፣ ጥርሱ ተነቀለ እያሉ ሊስቁ የሚገባውን እያንዳንዱን ነገር የልጃቸውን እድገት ሊመለከቱ የሚገባቸውን ነገር ሁሉ ከህይወት ቀምታቸዋለች። ጊዜያችንን እንደዚህ ከሚቀማን ሰው አጠገብ መራቅ አለብን። አንዳንድ ሰው እንዲህ ነው ሙልጭ አድርጎ በህይወታችን ልናልፍባቸው የሚገባንን ነገሮች እንዳናልፍ የሚያደርገን። ጊዜን የሚበላ ሰው ከክፉ ነው የሚመጣው። ሰዓታችንን የሚበላብን ሰው ሩቅ አይደለም አጠገባችን ነው ስንል የመጨረሻ ትልቅ የሚወስድብን የሚያከስረን ነገር ማለት እንደዛ አይነት ሰው ነው። አልማዝ እኮ አጠገባቸው አይደለችም። እነሱ ያሉት እዛ፣ እሷ ያለችው እዚህ። ግን ጊዜያቸውን እንዴት አድርጋ እንደወሰደችባቸው የነሱ የሆነን ነገር ይዛ ህመም ውስጥ ከተተቻቸው፣ ህይወታቸውን ቀማቻቸው።
እንዲህ የሚያረገን ሰው አጠገባችን እንዳይኖር እንጠንቀቅ። እንዲህ የሚያረገን ሰው ከሩቅ አይመጣም ካጠገባችን ነው ሲባል ዛሬ የተዋወቀው ሰውም እንደዛ ሊያረገን ይችላል። ዘመዳችንም እንደዛ ሊያረገን ይችላል። ጎረቤትም እንደዛ ሊያረገን ይችላል። ልጅ በመስረቅ ብቻ አይደለም፣ እኛነታችንን እንዳይሰርቅብን መጠንቀቅ አለብን። ጊዜያችንን የሚበላ ጊዜያችንን የሚያቃጥል ሰዓታችንን የሚወስድብን ለኛ ለህይወታችን የማይጠቅም ነገር እንድናደርግ የሚያደርገን ነገር ሁሉ ጊዜያችንን የሚፈጅብን ማንነታችንን የሚያጠፋ ለኛ በረከታችንን ለኛ ማንነታችንን እድገታችንን የነገ የተሻለ ሰው እንድንሆን እንድናደርግ የሚያደርገንን ነገር ሁሉ የሚወስድብን ነገር ነው። ጊዜን የሚያቃጥልብን ነገር ጉዳቱ ብቻ አይደለም። የዛሬ ባለታሪኮቻችን አዎ ልጅ ነው የተወሰደባቸው። እኛ ምንም ሳይወሰድብን ምናችንም ሳይነካ ግን ጊዜያችን የሚወሰድበት ጊዜ አለ። ጊዜ ወሰደብኝ እንትና፣ ጊዜን አቃጠለችብኝ እንትና ሲባል እንዴት ነው? እንዳንማር፣ እንዳንሰራ፣ እንዳናስብ ጭንቅላታችንን በሐሳብ በማይረባ ሐሳብ ቢዚ ያደርጉታል። ቢዚ የምንሆንበት ጭንቅላታችን ውስጥ የሚገባው ሐሳብ ብንለው የማይፈታ ችግር፣ ፈታ ነው ስንል ሌላ ችግር ይወልዳል። አስተካከል ነው ስንል ሌላ ችግር ይወልዳል። እንደዚህ አይነት ሐሳብ እየሰጠን እንደ ቀልድ 1 ዓመት፣ ከዛ 1 ሳምንት፣ ከዛ 1 ወር፣ 1 ዓመት እያለ ዓመታት ያልፋሉ። የምንነቃው በእርጅና እንዳይሆን እንጠንቀቅ። ጊዜያችንን የሚበላ በየቀኑ ጭንቅላታችን ውስጥ የቤት ስራ እያመጣ የሚጨምርብን ህይወት አያስፈልገንም። በየቀኑ እኛነታችንን እንዳንማር፣ እንዳንሰራ፣ እንዳናድግ፣ ጊዜያችንን በአግባቡ እንዳንጠቀም፣ የምናደርጋቸውን ነገሮች ሁሉ በትክክል እንዳናደርግ የሚያደርገን ሐሳብ አይምሯችን ውስጥ ከሚያስገባ ስራ ይሁን ሰው ይሁን ትምህርት ይሁን ቤት ይሁን ምንም ይሁን መራቅን ያለብን። 24 ሰዓታችን እንዴት እንዳለፈ ማጤን ከቻልን በጣም ብልጥ ነን። እያንዳንዷ ቀን ውስጥ የነበረችውን ሰዓት እንዴት ነው ያሳለፍኳት ብለን ማሰብ መቻል አለብን። ምክንያቱም ጊዜውን በአግባቡ የሚጠቀም ሰው እያንዳንዷን ደቂቃ ለራሱ ህይወት የሚጠቅመውን ነገር የሚያደርግ ሰው፣ የሚማርበትን፣ የሚሰራበትን፣ ገንዘብ የሚያገኝበትን፣ ለሱ ለሰውነቱ የሚጠቅመውን ወይ ለሰውነቷ የሚጠቅማትን፣ ለህይወቱ የሚጠቅመውን ነገር የሚያደርግ ሰው ብልጥ ሰው ነው፣ ጎበዝ ሰው ነው። ለዛሬ ብቻ አይደለም ጥሩ እየኖረ ያለው፣ ለነገ መልካም ነገር እየዘራ ነው። ልጆች ሲኖሩን ደግሞ ልብ ማለት ያለብን እኛ ፕሮግራማችንን አስተካክለን እኛ በእቅድ የምንመራ ሰው ስንሆን ለልጆቻችን በጣም ትልቅ ትምህርት ነው የምንሆነው። በጣም ትልቅ ምሳሌ ነው የምንሆነው። ጊዜያችንን ሊያጠፋብን፣ ጊዜያችንን ሊያበላሽብን፣ ጊዜያችንን ሊወስድብን ከሚችል ነገር እኛ ከምናየው ነገር መቼም ራሳችንን እንጠብቃለን፣ እንከላከላለን፣ እንጠነቀቃለን። እንደ ዛሬ ባለታሪኮቻችን ደግሞ ሳናውቅ ወይንም ደግሞ ሳንመለከት ከጀርባችን ሆኖ ጊዜያችን የሚወስድ ነገር ከሚያደርግ ነገር ደግሞ መጠንቀቅ የምንችለው በማስተዋል ነው። የዛሬ ባለታሪካችን አንድ መረጃ እዚህ ቤት ውስጥ ልብሱ እየተጣጠፈ እንደዚህ ሲገባ አይቻለሁ ብትል ኖሮ የዛን ጊዜ በማስተዋል ለፖሊስ እነዚህ 8 ዓመታት በተስተካከሉ ነበር። የዛሬ ባለታሪኮቻችን የጉዳታቸውን መጠን ስንረዳው በጣም ከፍተኛ ነው። አባትየው እንግዲህ የማስታወስ ችሎታ እንዳይኖረው የሚያደርገውን ህመም ታሟል። ቀላል ህመም አይደለም። ስራውን ሁሉ ነገሩን ትቶ ቤት ውስጥ ቁጭ ብሎ የሀገሩ መንግስት የሚረዳው የሆነው በዚሁ በገጠመው ችግር ምክንያት ነው። እናትየውም እንደዛው፣ እሷም የጤና እክል አላት። ሁለቱ እናትና አባት ታዲያ በዚህ መጠን ጉዳት ከደረሰባቸው በኋላ ቀጣዩ ዘመናቸውን በምን አይነት ሁኔታ ከልጁ ጋር ኑሩ ስንል ቀላል ነው ብለን አንገምትም። ልጁም ቢሆን የደረሰበት ጉዳት አለ። አዎ ብዙ ነገር ተከራክረው ጊዜ ወስደው አሳምነው ወደሚኖሩበት ሀገር ወስደውታል። ህፃኑ ልጃቸው እንደሆነ ጠፍቶ የነበረ እንደሆነ ሁሉን ነገር ስለሚታወቅ በህግ። ታዲያ ይሄ ህፃን ልጅ ከሄደ በኋላ ግን እነዚህ ሰዎች ህይወታቸውን ሲቀጥሉ ምን ሊገጥማቸው ይችላል ብለን ስናስብ የደረሰባቸው ጉዳት ስላለ ግዴታ ሰውነታቸው ውስጥ የሚቀመጥ ህመም አለ። እኛስ በህይወታችን ተመሳሳይ ባይሆንም ተቀራራቢ የሆነ ችግር ሲደርስብን ማንም ሰው የሆነ ፈተና ሲያሳልፍ ሰውነት ውስጥ የሚቀመጥ ህመም አለው፣ ጉዳት አለው። የምንጠብቀው አይነት ላይሆን ይችላል። አንዳንዴ ነገር ሁሉ ከተስተካከለ በኋላ በቃ ምንም ነገር የለም ተብሎ ከታሰበ በኋላ ከባድ ፈተና ከታለፈ በኋላ ሰው ሲያለቅስ አይተነው አናውቅም። ካለፈው በኋላ ችግሩ ሲከፋው አይተን አናውቅም ወይ ራሳችን እንደዛ ተሰምቶን አያውቅም። ነገሩ እኮ አልፏል፣ ተስተካክሏል፣ ሄዷል። አንዳንድ ሰዎች ደግሞ ምን ያደርጋሉ? እያሰቡት ዛሬ እንደሆነ ይናደዳሉ። ወይም እንደዛ ልንናደድ እንችላለን። እንቅልፍ ማጣት፣ ለዛ ነገር መጨነቅ፣ ከተስተካከለን በኋላ በዛ ነገር መናደድ፣ መቆጨት፣ ማዘን፣
እነዚህ ስሜቶች አብረውን የሚኖሩበት ምክንያት ውስጣችን ስላልዳነ ስለሆነ የሕክምና ባለሙያ ጋር በመሄድ ውስጣችንን እናድን። ታዲያ እንደ ሰው ደግሞ ለራሳችን እንፍቀድለት። የሆነ ጉዳት ከደረሰብን በኋላ ያ ጉዳት ተስተካከለ። ከተስተካከለን በኋላ ግን ቢከፋን፣ ብናዝን፣ ብንጨነቅ ኖርማል ነው። ምክንያቱም ሰው ስለሆንን ነው። ያ ስሜት ሳይሰማን መዳን የለም። ነገሩ ስለተስተካከለ ወዲያውኑ ሰዎችንም እንደዛ አንድ ነገር ከተስተካከለላቸው በኋላ ወዲያውኑ ሀዘኑን እንዲረሱት መጠበቅ የለብንም። የሰውኛ ሂደቶች አሉ። ማዘንም፣ መከፋትም፣ ማልቀስም፣ መጨነቅም የሰውኛ ስሜቶች ናቸው። እነዛ ነገሮች ከውስጣችን ካሳለፍናቸው በኋላ ፕሮሰስ አለው። በዛ ውስጥ ከሄድን በኋላ ነው ልንስተካከል የምንችለው። ሁላችንም መረዳት ያለብን ግን ሰው እስከሆንን ድረስ በዕለት ተዕለት ህይወታችን ፈተና ይገጥመናል። የሚገጥመንን ፈተና ለማለፍ ፈጣሪ ረድቶን ፈተናውን ካለፍን በኋላ ግን መርሳት የሌለብን ነገር በውስጣችን በአእምሯችን የተቀመጠውን ጉዳት እንዲወጣ ማድረግ መቻል አለብን። የሕክምና አገልግሎት፣ የስነ ልቦና የምክር አገልግሎት የሚጠቅመን ለዚህ ነው። ችላ ሳንል፣ ነገ ዛሬ ሳንል ወዲያውኑ መውሰድ ደግሞ የስቃይ ዘመንን፣ የጭንቀት ዘመንን፣ የመከፋት ዘመንን ያሳጥራል። ቆይ ዛሬ ዓመት ሄዳለሁ ባለሙያ ጋር ወይ ዛሬ ወር ሄዳለሁ አይባልም። ተጎድተን ካለፍን መሄድ ያለብን ዛሬ ነው። ሌላው እዚህ ታሪክ ውስጥ የምንታዘበው ነገር አልማዝ እኮ ልጁን ትወደዋለች። አልማዝ እኮ ከፍቅር የተነሳ ነው የሚሉ ሰዎች አሉ። ወንድሟንም ትወደዋለች፣ ወንድሟ ላይ ግን ትቀናለች። የተለያየ ሀሳብ የሚነሳ ነገር አለ። የአንዳንድ ሰዎች መውደድ፣ የአንዳንድ ሰዎች ፍቅር በጣም ራስ ወዳድ ከመሆናቸው የተነሳ ከጎናቸው ያለውን ሰው ምኑን እንደሚወስዱበት አያውቁም። ይሄ መውደድ ነው አይደለም እንለዋል፣ ህመም ነው ብለን ነው የምንታዘበው። በራሳችን በአእምሯችን የምንገመግመው ነገር። መረዳት መቻል ያለብን ነገር ግን አለ። የመውደዳችን መጠን፣ አንድ ነገር የምንፈልጋችን መጠን ለራሳችን ብቻ አስበን የዛን ሰው ህይወት ምንቀማ ከሆነ፣ የዛን ሰው ህይወት ማንነቱን የምንወስድ ከሆነ ያን ሰው እንወደዋለን አይደለም የሚባለው። ያን ሰው አንፈልገውም፣ አናስብለትም ነው። ምክንያቱም በዚህ መጠን ባልና ሚስት የህፃኑ እናትና አባት እስከሚታመሙ ድረስ ባታያቸው ባታቃቸው ኖሮ እንደው እሺ እንላለን። ግን በየ6 ወሩ ሲመጡ ሄዳ አብራቸው ጊዜ ስታሳልፍ እኮ ወንድሟም እንደገጠሙ አላየችም? አልማዝ እያየች ነው አይኗ ሚስትዬ ወይንም ደግሞ ሳራ ምን እንደሆነች አታውቅም። ግን ምንም አልመሰላትም። እሷ የምትፈልገው የራሷን ስሜት ብቻ ነው። እንደነዚህ አይነት ሰዎች ያስታውቃሉ። ምልክት አላቸው። ዝም ብለው አይደለም፣ በኑሯቸው ያስታውቃሉ። በህይወት ራሳቸውን የሚገልጡበት መንገድ አለ። እኛ ስለማናስተውል ነው። በንግግር ያስታውቃሉ፣ በተግባራቸው ያስታውቃሉ። ለራሳቸው የሚፈልጉትን ነገር ለማድረግ የሰውን ህይወት ድፍጥጥ ማድረግ የሚፈልጉ ሰው ምንም የማይመስላቸው እነሱ የሚፈልጉትን ነገር ለማግኘት ብለው በዚህ መጠን የሰውን ህይወት የሚጎዱ ሰዎች ንግግራቸው ያስታውቃል፣ ሁኔታቸው ያስታውቃል። እኛ ግን በምንድን ነው የምንታለለው? እኛ ግን በምንድን ነው የማናውቀው ያለን እንደሆነ ዘመድ ስለሆኑ ያንን የሚያደርጉ አይመስለንም። አጠገባችን ያሉ የምንወዳቸው ሰዎች ስለሆኑ ያንን የሚያደርጉ አይመስለንም። ብዙ ሰዎች ግን ጉዳት የደረሰባቸው፣ ህይወታቸውን የተነጠቁት፣ ማጣት የማይገባቸውን ነገር ያጡት በባዳ አይደለም፣ አጠገባቸው ባለ ሰው ነው፣ ቅርብ በሆነ ሰው ነው። የፍቅራቸው መጠን ምን እንደሆነ የማይገለጥ እጅግ በጣም ራስ ወዳድ የሆኑ ሰዎች አጠገባቸው ስላሉ ነው እንደነዚህ አይነት ታሪኮች የምንመለከተውና የሚፈጠሩት። እኛም አንዱ ተጎጂ እንዳንሆን ማወቅ መቻል አለብን። የወደደን ሰው ዘመድ የሆነ ሰው ሊሆን ይችላል፣ ባዳ ሊሆን ይችላል። የፍቅሩ መጠን ገደብ አልፎ የሚመጣው እኛ ከፍተን ያስገባነው በር ወይንም ደግሞ እኛ በህይወታችን ያ ሰው እንዲገባ የፈቀድንለት መጠን ነው። ለዚህ ነው ህይወታችንን የራሳችን ነገር ሰብሰብ እናድርገው፣ ቤተሰባችንን ጠብቀን እንኖር የምንለው ለዚህ ነው። አልማዝ በዚህ መጠን ቤታቸው ውስጥ ባይፈቀድላት ኖሮ፣ አልማዝ በዚህ መጠን ህይወታቸው ላይ እንደፈለገች እንድትሆን ባይፈቀድላት ኖሮ አትንቃቸውም ነበረ። የፈቀዱላት ነገር ነው። ቤት ውስጥ አብረው ነው የሚኖሩት፣ ቤት ውስጥ አብረው ነው የሚያደርጉት። እንዴ ቤተሰብ አይደሉ እንዴ? ምን ችግር አለ? ሀሳቧን ግን ማወቅ ነበረባቸው። ጭንቅላቷን ግን ማወቅ ነበረባቸው። አስተሳሰቧ፣ አመለካከቷ፣ ኑሮዋ፣ ህይወቷን ግን መረዳት ነበረባቸው። አልጠረጠሩም። እኛም እንደዛ እንዳንሆን እህት አይደለች እንዴ? ወንድም አይደል እንዴ? አጎት አይደል? አክስት አይደል እንዴ? ባል አይደል እንዴ? ፍቅረኛ አይደል እንዴ? የሚባል ነገር የለም። የዛ ሰው ማንነት ነው እንጂ ከኛ ጋር ያለው የግንኙነት አይነት አይደለም ያንን ሰው እንድንቀርበው፣ እንድንወደው፣ እንድንርቀው የሚያደርገን። መረዳት ያለብን የሰዎችን ማንነት ነው። የአንዳንድ ሰው መውደድ የሚታየው፣ የአንዳንድ ሰው መውደድ ህይወታችን ላይ ተጽዕኖ የሚፈጥረው እንደ አልማዝ እንዳይሆን
ልብ ማለት መቻል አለብን። አለበለዚያ ራሳችንን ጤናችንን አሳጥቶን ህይወታችንን ወስዶብን የልጆቻችንን ማንነት ወስዶብን ልናስተካክልና ልናረም የማንችለው አይነት ጉዳት በህይወታችን ላይ ሊያስከትልብን ይችላል። የሚወደን ሰው ሁሉ መውደዱ ጤነኛ ነው ብሎ ማሰብ ሞኝነት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።